ሰላም ጤና ይስጥልን ተመልካቾቻችን ከፋና ሚዲያ ኮርፖሬሽን ሳምንታዊን የውሃ ልክ ፕሮግራም ተጀምሯል። ዘቢባ ሁሴን የዛሬውን የውሃ ልክ ፕሮግራም እየመራው አብሬያችሁ ቆይታ የማደርግ ነው የሚሆነው። እንድትከታተሉን ደግሞ ጊዜያችሁ እንድትሰጡ በአክብሮት እጠይቃለሁ። እንግዲህ የዛሬ ቅድሚያ በመናደርገው በእይታ ፕሮግራማችን በስቱዲዮ ውይይት የምናደርግበት ነው የሚሆነው። ርዕሰ ጉዳያችን ደግሞ በተለይ እንደ ሀገር አሁን ለኮንስትራክሽን ዘርፉ እየተሰጠ ያለው ትኩረት እንግዲህ በግንባታዎቻችን በፍጥነትም በጥራትም በውበትም ላይ ተጨባጭ የሆነና የሚታይ ለውጥን እያስመዘገበ ነው የሚገኘው። ስለዚህ ዛሬ ይሄንን ጉዳይ በሰፊው እናነሳለን ማለት ነው። ለዚህ ደግሞ እዚህ ስቱዲዮ እንግዳ ጋብዣለሁ። እንግዳዬ ኢንጂነር የሱፍ መሐመድ በኢትዮጵያ ስራ ተቋራጮች ማህበር ፕሬዝዳንትና የአፍሪካ ኮንትራክተሮች ፌዴሬሽን ምክትል ፕሬዝዳንት ናቸው። እዚህ ስለመጡ እጅግ በጣም አድርጌ አመሰግናለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁኝ። እኔም አመሰግናለሁ። መልካም እንግዲህ ዛሬ ቆይታ የምናደርገው ቀደም ሲል እንደገለጽኩት እንግዲህ በሀገራችን በተለያዩ አቅጣጫዎች የኮንስትራክሽን ዘርፉ በጣም መነቃቃት ውስጥ ነው ያለው። ስለዚህ ልዩ ትኩረት አግኝቷል ማለት ነው። ቅድሚያ የምናደርገው ግን እንደው የኢትዮጵያ ኮንስትራክሽን ዘርፍ ከባለፉት ዓመታት ጋር ሲነጻጸር አሁን ያለበት ሁኔታ እንዴት ይገመግሙታል? እንዴት ያዩታል? ከዚህ እንጀምር። ኦኬ የኮንስትራክሽን ኢንዱስትሪው እንግዲህ ከባለፉት ዓመታት ጋር ሲነጻጸር ከፍተኛ መነቃቃት እያሳየ ነው የሚገኘው። በጣም ትልልቅ ሜጋ ፕሮጀክቶች ናቸው እየተሰሩ ያሉት። ለሀገራችንም በቅርብ ዓመታት ውስጥ ብቻ እያየናቸው ያሉት በውጭው ዓለም ላይ በሰለጠነው ዓለም ላይ እንደሚታዩት አይነት ትልልቅ ፕሮጀክቶች እየተሰሩ ከፍተኛ መነቃቃት እየታየ ነው የሚገኘው። ስራዎችን በፍጥነት የማጠናቀቅ ልማዳችንስ በተለይ የስራ ባህላችን ተቀይሯል አይደል? አሁን 7/24 የስራ ባህል ያንን ጉዳይ በስፋት እናንሳው። ኦኬ እንግዲህ የስራ ባህላችን በቅርብ ዓመታት ውስጥ እንደዚሁ አንዱ ለውጥ እያየንበት የመጣ ነው። የኮንስትራክሽን ኢንዱስትሪው ላይ በተለይ በኮሪደር ፕሮጀክቶቹ ላይ የታየው እንደ ሞዴል እንደ ኤግዛምፕል የተደረገው 7/24 ነው ስራዎች የሚሰሩት። ስራዎች በፍጥነት ነው የሚጠናቀቁት። ሁሉም እንግዲህ በተለይ ፕሮጀክት ኃላፊዎች የኢቭን ኮንትራክተሩ ባለቤት ሌሊትም ቀንም የስራ ሰዓቶቹን ጠብቀው ነው እየተሰራ ያለው። ደግሞ ፕሮጀክቶቹ ማጠናቀቅ ባህል ደግሞ እየተለመደ መጥቷል። ከታሰበው ጊዜ በጣም ትልልቅ ህንጻዎች አንድ አመት ባልሞላ ጊዜ ውስጥ ያው እንደምታዩት እየተጠናቀቁ እየታዩ ያለበት ሂደት ነው ያለውና ይሄ አዲሱ ጥሩ ባህል ነው። ሊበረታታም ለወደፊትም ደግሞ ከዚህ የተሻለ ደግሞ ልንሄድበት የሚገባ ነገር ነው። እንደው እንዴት መጣ ይሄ ስራ ባህል? ምን ቀየረው? ትላንትስ ዘርፉ ያው ነበረ። ትላንት የነበሩ መጓተቶች ዛሬ እንዲፈጥኑ ያደረጋቸው ምን ቢፈጠር ምን ማድረግ ቢቻል ነው? ኦኬ እንግዲህ የፕሮጀክቶቻችን እንግዲህ በተደጋጋሚ ጊዜ መዘግየት ነገር ይታይ ነበርና አሁን በቅርብ ዓመታት ውስጥ ከለውጡ በኋላ በተለይ በታየው ክቡር ጠቅላይ ሚኒስቴር ባስጀመሯቸው ፕሮጀክቶች ላይ ሞዴል አድርገው በራሳቸው ፕሮጀክቶቹን ሲያስጀምሩ ያንን ባህል ኮንትራክተሩን ተገቢውን ክትትል በማድረግ ተቆጣጣሪውም ኮንትራክተሩም ደግሞ ፕሮሚሲንግ ቃል ገብቶ ሂደቶቹን በጋራ በመግባባት 7/24ን በመተግበር ወደ ውጤት ማምጣት እንደሚቻል በጋራ እየታየ ያለበት ሂደት ነውና አንዱ ለውጥ እንግዲህ መጀመሪያ ከራስ መነሳሳት የተፈጠረ ስሜት ነው። ሁለተኛ የመግባባት ባለቤት በአማካሪና በኮንትራክተሩ መካከል ትልቅ የመግባባት ሰንሰለቶቹ ጥሩ መግባባቶች አሉ። ሶስተኛ ያው እንግዲህ የመሪም ደግሞ ቃል ገብቶ ያንን የማስፈጸም ሂደቶች ናቸው እነዚህ ለውጥ እያመጡ ያሉት ሂደት። እንደው መንግስት ፈጣን ጥራት ያለውና ዘላቂ ግንባታ እንዲኖር እንዴት እየደገፈ ነው? እንዴት እያገዘ ነው? በተለይ ዘርፉ ላይ ረጅም ዓመት ስለቆየ በደንብ ታውቀዋለህ። ኦኬ እንግዲህ ከመንግስት ድጋፍ እየተደረጉ ያሉት አንደኛው እንግዲህ የስልጠና ነው። ስልጠና ላይ በደንብ በተለይ ኮንስትራክሽን ማኔጅመንት ኢንስቲትዩት ባለሙያዎችን የማሰልጠን የማብቃት አይደል አንደኛው ችግር። የተለያዩ በውጭ ሀገር ላይ ተግባራዊ የሚደረጉ እኛ ሀገር ግን ያልነበሩትን የተለያዩ ስልጠናዎችን በፕሮጀክት ማኔጅመንት ላይ አንዱ ቅድም የተናገርኩት ለፍጥነቶቹ አንደኛው ፕሮጀክቶቹን ሀው ቱ ማኔጅ እንዴት ማኔጅ አድርጎ መስራት ይቻላል። PMI የሚባል ኮርስ አለ። ኦርጋናይዜሽን ፕሮጀክት ማቹሪቲ ይህን ስልጠና እየተሰጠ ነው። የካምፓኒዎቹ እያንዳንዳቸው በምን ደረጃ ነው መገኘት ያለባቸው፣ ሴፍቲ ኤንድ ሄልዝ ጥንቃቄ ደግሞ ከአደጋ ጋር ተያይዞ የሚመጡትን እና ሌሎቹ በርካታ ስልጠናዎችን መንግስት በዚህ በኩል በስልጠናው በኩል ሰፖርት እያደረገ ነው ያለው። አብሮ ደግሞ የመተባበር ሂደቶች አሁን በፊት እንግዲህ እውነት ለመናገር አንድ አሰሪ ወይም ባለቤት የሚባለው
በማታ አይደለም ኦልሞስት በትክክለኛ የስራ ሰዓቱም ላይ አቬሌብል ሆኖ ቁጥጥሮችን ወይም ክትትሎቹን ድጋፎቹን አልነበሩም። አሁን በቅርብ ጊዜ ግን ባህል እየሆነ ይሄ ሰፖርት ነው። ምንድነው የቸገራችሁ? አማካሪውም በባለቤቱም በኮንትራክተሩ መካከል መኖር ያለበት የጋራ ግንኙነቱ ስትሮንግ ሆኗል። ስለዚህ ሁሌ አቬሌቢሊቲው አለ። ይሄም አንዱ ሌላኛው ድጋፍ ነው። እንደ ኮንስትራክሽን ዘርፍ የኢትዮጵያን አጠቃላይ ልማት ከማፋጠን አንፃር ግቦቹ እንዲሳኩ ከማድረግ አንፃር እንዴት ያግዛል? እንደ ሀገር እንዴት ይጠቅመናል? ኦኬ እንግዲህ ይሄ ኮንስትራክሽን እንግዲህ ያው እንደሚታወቀው የሀገራችን ካፒታል በጀት ላይ ትልቁን ሪሶርስ የሚወስድ ነውና በዛ ላይ ደግሞ በርካታ የሰው ኃይል አቅፎ የሚይዝ ለአንድ ሀገር ልማት ወይም ግብ ወሳኙ ነገር ነው። የትኛውንም ስራ ልንሰራ ብንፈልግ ፋክተሪ ቢኖር ኦር የእርሻ ኦር ሌሎችም ነገሮች ቢኖሩ የኮንስትራክሽን ነገሮችን ይነካል። መስኖ ፕሮጀክቶች አሉ። እነዚህ ለሀገር የሚያመጡት የራሳቸው ፕሮጀክቶች እያመጡ ነው፣ መንገዶች፣ ህንፃዎች። ስለዚህ የኮንስትራክሽን ኢንዱስትሪው ግንባታ ማለት የሀገር ኮንስትራክሽን ኢኮኖሚ መነቃቃት ወይም ከተያዘላቸው ግቦች ትልቁን የማሳካት እድል ያለው ይሄ የኮንስትራክሽን ኢንዱስትሪ ነውና ለኢኮኖሚዎቹ ግብአት የሚሆን ይህንን ኢንዱስትሪ ማንቃት የሀገርንም ኢኮኖሚ ማንቃት ነው ብለን የምናስበው። ከውጭ ወደሚገቡ ጥሬ እቃዎች እንምጣ። ብዙ ጊዜ እንግዲህ የኮንስትራክሽን ዘርፍ ላይ የጥሬ እቃ ዋጋ መናር፣ የአቅርቦት ሰንሰለት ማነስ፣ መጓደል ብዙ ጊዜ እንደ እንቅፋት እንደ ተግዳሮት ሲሆን ቆይቷል። አሁንስ እንደው ይሄ ነገር ተቀርፏል ወይ? ቁሳቁሶችን በሀገራችን የማምረት ከውጭ የሚገቡትን የመቀነስና በሀገር ምርት የመኩራት በሀገር ምርት የመገልገል የመጠቀም ነገሩ እንደው ከትላንት ዛሬ እንዴት ያለ ነው? እውነት ነው። ለአንድ ሀገር ኮንስትራክሽን ኢንዱስትሪ መነቃቃት በተለይ ከውጭ የሚመጡትን የጥሬ እቃዎችን በዚህ በሀገር ውስጥ በበቂ ሁኔታ መመረት መቻል አለባቸው። የተወሰኑ ሙከራዎች አሉ። ሴራሚክ እዚሁ ሀገራችን ላይ ማምራት ተጀምሯል። ብረትም በተመሳሳይ ትንሽ የተወሰነ ነገር አለ። በበቂ ሁኔታ ነው ብለን አናስብም። ሲሚንቶ አሁን ከቅርብ ጊዜ ወዲህ በተለይ ከአንድ አመት ወዲህ ጥሩ ችግሮቹ ተፈተው ወደ ጥሩ ምርት መምጣት ጀምረናል። ዛአዘርስ ግን ገና አሁንም መነቃቃት ያለበት የሀገራችን ምርት ማበረታታት ያለብን ነው። በዚህ ላይ ከፍተኛ ስራ ሊሰራ ይገባል። አሁንም በበቂ ሁኔታ አለ ብለን አላምንም። እስኪ ወደ ከተማችንን ወደ አሸበረቀ ወደ ኮሪደር ልማት እንምጣ። እንደ ኮሪደር ልማት አሁን በጣም የሚታይ ተጨባጭ ለውጥ የምናይበት ነው። ኮንስትራክሽን ዘርፍ ላይ ፍጥነትን ከጥራት ጋር ደግሞ ውበት አብሮ አስተናስሎ አንድ ላይ የታየበት ነውና ለግንባታው ዘርፍ ምን አይነት የተለየ ትምህርት አስገኝቶልናል? የኮሪደር ልማት በተለይ የሀገር ውስጥ የስራ ተቋራጮቻችን በምን ያህል ተሳትፎ ነበራቸው? የስራ እድል በምን ያህል ፈጥሯል? መነቃቃቱን እንዴት አምጥቶታል? እዚህ ላይ ጥቂት እንበል። ኦኬ እንግዲህ አንዱ ቅድም እንዳልኩትም የኮንስትራክሽን ኢንዱስትሪው ራሱ ከበፊቱ ጋር ሲነጻጸር እድገቱ አለ የምንልበት አንዱ ምክንያትም ኮሪደር ልማቱ ነው። ማሳያው እሱ ነው። የጥራትም የፍጥነትም ማሳያ አድርገን የምናያቸው በተለይ በወንዝ ዳር ፕሮጀክቶች እንግዲህ ያልተለመዱ በተለይ እንደኛ አፍሪካ ሀገር ላይ በብዛት ያልተለመዱ ፕሮጀክቶች ነበሩ። እነዚህም አንዳንዶቹ እውነት ለመናገር ትንግርት ነው የሚሆነው። እንደው ከተማውን ዞር ብሎ በተለይ ወንዝ ዳር ፕሮጀክቶቹን ባየንበት ሂደት በምን ፍጥነት በምን ቅጽበት ታስበው እዚህ ደረጃ ደረሱ የሚያስብል ሂደት ነው ያለውና ሌላኛው ጥሩ ሂደት ደግሞ ማጆሪቲውን ስራ የኮሪደር ፕሮጀክቶቹን እየተሰሩ ያሉት በአገር በቀል ኮንትራክተሮች ነው። ይሄም አንድ ለውጥ ነው። ጥሩ ለውጥ ነው። አገር በቀል ኮንትራክተሮች ናቸው የተሳተፉት። ለዚህ አብዛኛው ለውጥ ላይ ማጆሪቲውን ስራ ወስደው ትልልቆቹን ስራ ሲሰሩ የቆዩት የኛው አገር በቀል ኮንትራክተሮች ናቸው። ዌራስ በተወሰነ መልኩ ደግሞ ጥቃቅንና አነስተኛ ደግሞ በተወሰነ ደረጃ ኮንትራክተሮችን እነሱም እንዲሁ ተሳትፎ እያደረጉ ሰንሰለቶቹ ይሄ ፔቭመንት ስራዎችን እና ሌሎችም ጥቃቅን ስራዎችን ደግሞ በጥቃቅንና አነስተኞች ፕሮጀክቶች ኮንትራክተሮች ሲሰሩ ነበረ። እዚህ ላይ በተወሰነ ደረጃ እንትኖች አሉ ብዬ ማስበው ለትልልቅ ኮንትራክተሮች ያሳትፋል። ዌራስ ደረጃ 5 ደረጃ 6 ይሄ መለስተኛ ኮንትራክተር የምንላቸው እነሱን ግን ሰብሌት እየተደረገ ኮንትራክተር ወይ በጄቢ መልክ ኦር በሌላ መልኩ ማሳተፍ ደግሞ የበለጠ ጥሩ ይሆን ነበር ብዬ አስባለሁ። ዌራስ ግን የኮሪደር ፕሮጀክቱ ኢቭን ሌላ ፕሮጀክቶቻችን ላይ
ምሳሌ አድርገን እየወሰድን ያለ ነው ይሄንን ፕሮጀክት መነቃቃት ነው። አንደኛ በፊት አሁን ኮንስትራክሽን ሲሰራ 11 ሰዓት ሲሆን የስራ ባህሉ የስራ ሂደቶቹ 11 ሰዓት ሲሆን ሰራተኛ መውጣት ኦር ሌሎች ነገሮች እንደገና ማታ አምሽቶ ኦቨርታይም ማሰራት ራሱ አስቸጋሪ ሂደት ነበር። አሁን ግን ግንዛቤው ስላለ የኮሪደር ፕሮጀክቶቹ ላይ እየታየው ከከፍተኛ አመራር እስከ ታች ድረስ አቬሌብል ሆኖ 24 ሰዓት መስራትን ሲታይ አሁን በቀላሉ ፕሮጀክቶቻችንን ወደ ሌላው ከኮሪደር ፕሮጀክት ውጭ ወዳሉት ፕሮጀክቶች ላይ ሰራተኛ ማሰራት ኢዚ የሆነ ነው። ቢኮዝ በፈረቃ ይሰራሉ 24/7 ስራዎች ተለምደዋል። ማጠናቀቅን ደግሞ አንዳንድ ትልልቅ ፕሮጀክቶች G+10 ምናምን አንድ አመት ባልሞላ ጊዜ ውስጥ ተጠናቆ ሲታይ ወደ ሌላ ፕሮጀክቶቻችን አምተን ይሄንን ምሳሌ እያደረግን ይሄንን ፕሮጀክት በዚህ ኮንዲሽን ላይ ማጠናቀቅ ተችሏል። ዋይ ኖት ለምን ሌሎችም ፕሮጀክቶቻችን በዚህ ኮንዲሽን መጠናቀቅ ይችላሉ በሚል ሂደቶች እየሄዱ ነው። ለዚህ ወሳኙና ቁልፉ ነገር ግን ቅድም እንደተናገርኩት የባለቤትም በተለይ ደግሞ የአማካሪ አጋዥ ሆኖ መገኘት እና እንዲሁም ደግሞ ኮንትራክተሩም የበለጠ ደግሞ ለስራው መነሳሳት መፍጠር ነው ብዬ አስባለሁ። የኮንስትራክሽን ዘርፉን ለማጠናከር እንደው መንግስት ባለፈው በነበረን ውይይት ላይ አዳዲስ ፖሊሲዎች እየተቀረጹ ነው ተግባራዊ የሆኑ ነው ተብሎ ነበርና ምናልባት አንተም እንደ ኮንስትራክሽን ተቋራጮች ስራ ማህበር ፕሬዝዳንትነት እነዚህን እየተቀረጹ ያሉ ስትራቴጂዎች እንዴት እየተጠቀማችኋቸው ነው? ምን ያህል እየረዷችሁ፣ ምን ያህል እያገዟችሁ ነው? ኦኬ እንግዲህ በዚህ አጋጣሚ እንደውም ይሄ ጥሩ ጥያቄ ነው። በቅርቡ መንግስት የኮንስትራክሽን ሚኒስቴርስ ኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺዬቲቭ ላውንች አድርጓል። ምክትል ጠቅላይ ሚኒስቴሩ ባሉበት ይሄ አላማው ምንድነው? ጠቅላላ የኢትዮጵያን ኮንስትራክሽን ኢንዱስትሪ ለማዘመን ለማሻሻል ምን መደረግ አለበት የሚል የስቲሪንግ ኮሚቴ አካል ተቋቁሞ እዛ ውስጥ ደግሞ ኮንትራክተርም ኮንሰልታንትም ሌሎችም አካላት እንዲካተቱ ተደርጎ ነው። ቶሊ አንድ ድርሻ ብቻ አይደለም የተወሰደው፣ መንግስት ብቻ አይደለም የወሰደው፣ ኮንትራክተሩንም ተካቶ ኮንሰልታንቱም ተካቶ በጋራ ችግሮቻችን ምንድናቸው? ምን እያጋጠሙን ነበረ? ለምንድነው ደግሞ በአፍሪካ ላይ እና ዓለም አቀፍ ተወዳዳሪ ሆነን መገኘት ያልቻልነው ለምንድነው በሚል ጥናቶች እየተካሄዱ ለነዚህ ደግሞ መልስ ሰጥቶ መንግስት ከኮንትራክተሩና ከአማካሪው ጎን ቆሞ በቀጣይ 10 አመታት ውስጥ በርካታ ኮንትራክተሮችን ዓለም አቀፍ ቀጠናዊ ተወዳዳሪ አድርጎ ለማሳተፍ እንቅስቃሴዎች እየተሰሩ ነው ያሉት። ከፍተኛ ስራ በዚህ አጋጣሚ ለኢትዮጵያ ኮንትራክተርስ ያው እንግዲህ ከረጅም ጊዜ በኋላ ስንጠብቀው የነበረውና አብሮ መንግስት ችግራችሁን ሊና አብሬ ልፍታላችሁ የሀገራችንን ኮንስትራክሽን ኢንዱስትሪ ከመወቃቀስ አልፈን ይሄ ነው ጥፋት የኮንትራክተር ጥፋት ነው የኮንሰልታንት ጥፋት ነው የባለቤት ጥፋት ነው ከመባባል አልፈን ችግሮቹን ነቅሰን እናውጣና ወደፊት እንዴት እንዳሻግረዋለን በጋራ ተባብረን የሚል ሂደት ተጀምሯል። በዚህ ውስጥ በርካታ ወርኪንግ ግሩፕ አባላት ያሉበት ሁሉንም ባለድርሻ አካላት ያሳተፈ ኮንስትራክሽን ኢንዱስትሪ ትራንስፎርሜሽን ኢኒሺዬቲቭ ላውንች ተደርጓልና ይሄ ትልቅ ተስፋ ያደረግንበት በርካታ ስራዎች እየተሰሩ ነው። በቅርብ አመታት ውስጥ ለውጥ የምናመጣበት ሂደት ይሆናል። በዚህ አጋጣሚ የከተማና መሰረተ ልማት ሚኒስቴርን ማመስገን ፈልጋለሁ። እንደ ኮንትራክተር ማህበር ይሄ ትልቅ እድል ነው ኮንትራክተሩ ሲጠብቀው የነበረው ነውና ጅማሬዎቹ አሁን የትኛውም ሂደት ላይ ችግር የኮንትራክተሩ በርካታ ችግሮች የኮንሰልታንት በርካታ ችግሮች ካሉ ነቅሰን አውጥተን በየጊዜው በተደጋጋሚ ጊዜ በጋራ እየተሰበሰብን መፍትሄ እየሰጠን ነው። ፖሊሲዎች የተለያዩ እንትኖች በሂደት ላይ ያሉ አሉ። እነሱን ደግሞ እኛም ጭምር ምክረ ሀሳብ እየሰጠንበት በጋራ ሂደቶቹን እያስኬድንበት ያለው ሂደት ነው ያለው። የኮንስትራክሽን ዘርፉን ከሚያሳድጉልን ተግባራት መካከል አንዱ ቅንጅታዊ አሰራር ነው። ይሄ መደጋገፉ እንዴት ነው? ከትላንት ዛሬ ምን የተለየ ነገር አለው? እንዴት እየሰራችሁ ነው? እውነት ነው የመደጋገፉ በተለይ አማካሪና ኮንትራክተር የሚተያይበት የነበረው መንገድ ኮንትራክተሩን እንዳጥፊ ብቻ እንደገና ደግሞ ቁጥጥር አብሮ ማገዝ ሂደቶች አልነበረም የሚኬደውና አሁን በቅርብ ጊዜ ቅድም ባልኩት አይነት በጋራ አብረን የመስራት በመተባበር ችግሮቹን ደግሞ በጋራ የመውሰድ ሂደቶቹ ለውጥ እየታየ ነው። ገና አሁንም ተቀርፏል ብዬ አላስብም። ሂደቶቹ ግን የሚታዩት ነገሮች ጥሩ ነገሮች እየታዩ ነው። የጋራ ቅንጅት ያስፈልጋል፣ መተባበር ያስፈልጋል፣ የሁላችንም ነው የሚል መንፈስ ማምጣት ይጠበቅብናልና እዚህ ላይ በርካታ ስራዎች አሁንም ይቀሩናል።
እንግዲህ ሂደቶች ተስፋዎች አሉ። እነዚህን እንትን እናደርጋለን። ይህን አሁን የተገኘውን ልምድ አሁን የተገኘውን መልካም ነገር ከማስቀጠልና እንደው በቀጣይ ባሉ አመታት ውስጥ የኮንስትራክሽን ዘርፉ በጣም አድጎ ከፍ ብሎ እንደው ከትልቅ ሀገራት ተርታ ተሰልፈን በቴክኖሎጂም በተለያዩ ነገሮች ሀገራችን በዛ ደረጃ እንድናያት ከማን ምን ይጠበቃል ምን ማድረግ አለብን የሚለውን ሀሳብ እንደመዝጊያ እንጠቀምና እናጠቃል። ኦኬ ቴንክ ዩ አመሰግናለሁ። እንግዲህ ሀገራችን ኮንስትራክሽን ኢንዱስትሪ እንዲያድግ የመጀመሪያው የጋራ ትብብሩ ያስፈልጋል። አሁን የጀመርናቸው ቅድም እንዳልናቸው ያንዳንዱን ችግሮች ነቅፈን እያወጣን ያለ ነው። በርካታ ሂደቶች በኮንስትራክሽን አውቶሪቲ እየሄዱ ነው። ለምሳሌ ክሪስ የሚባል ኮንስትራክሽን ሬጉላቶሪ ኢንፎርሜሽን ሲስተምስ አጠቃላይ ኢትዮጵያ ላይ የሚሰሩ ፕሮጀክቶቹን መዝግቦ በዳታ መያዝ እነዛም ፕሮጀክቶቹን አንድ በተናጠል ብቻ ሳይሆን ለምሳሌ ጅማ ላይ የሆነ ፕሮጀክት ቢኖር ያንን ፕሮጀክት ምን ይመስላል ቀጥታ እዚሁ ከሴንትራላይዝድ በሆነ ኢንቴግሬትድ በሆነ መንገድ ፕሮጀክቱን መከታተል፣ ችግሮች ካሉ ደግሞ በጋራ መፍታት፣ እንደገና ደግሞ ቁጥጥሩንም ራሱ ለማድረግ አንዱ ጋር ለምሳሌ አንድ ኮንትራክተር ኦቨርሎድ ሆኖ 5 ቦታ 6 ቦታ ችግር እየፈጠረ ግን ሌላ ደግሞ ስራዎች ላይ ኦቨርሎድ የሆነ ፕሮጀክት ለመውሰድ ቢያስብ የነዚህም ፕሮጀክቶች ክትትል ቀጥታ ስለሚታወቅ ሴንትራላይዝድ ስለሚሆን እሱን ማረም ማስተካከልና እንዴት በቀጣይ መሄድ ይችላል የሚል ሂደቶች እየተጀመሩ ነው ያሉትና እነዚህ ነገሮች መጀመር ለወደፊቱ መፍትሄ ያመጣልና ሀገራችን ኮንስትራክሽን ኢንዱስትሪ ለማሳደግ የጋራ ትብብሩ ወሳኝ ነው። ሁሉም ለራሱ ቃል መግባት አለበት። ኮንትራክተሩ የራሱን ድርሻ መወጣት አለበት። አማካሪው የራሱን ድርሻ፣ ባለቤትም እንደዛው እና አዳዲስ ቴክኖሎጂዎችን እያየን ነው በቅርብ አመታት ውስጥ። በፊት ኮንክሪት ኬሚካል ተጠቅመን አልነበረም ስላቦች የሚሰሩት። አሁን አንድ ስላብ ወይም አንድ ሶሌታ ለመስራት በ7 ቀን ከ7 ቀን በኋላ በኬሚካል ይደርሳል። ያንን ወደሚቀጥለው የተለያዩ ፎርምወርክ አልሙኒየም ፎርምወርክ ሲስተም አለ፣ የተነል ፎርምወርክ ሲስተም ኦልሞስት እነዚህ ተጀምረዋል። ጊዜ የሚያፈጥኑ ሂደቶችን የሚያስኬዱና የፕሪካስት ቴክኖሎጂ ሌላው የፕሪካስት ኮንክሪት ኦልሞስት እነሱን ሂደቶች የበለጠ ተጠናክረው መሄድ አለባቸው። የፕሪካስት አሁን ያለው 1 ወይም 2 ተቋም ላይ ብቻ ነው። በዛ ላይ በበቂ ሁኔታ አይደለም። ፕራይቬት ሴክተሩ በበቂ ሁኔታ የሚያገኝበት ሂደቶች እንትን ያደርግና ኮንትራክተሩ ከመንግስት ደግሞ የበለጠ መደገፍ አለበት። ፋይናንሻሊ መደገፍ አለበት። የፋይናንስ ተቋማት ለኮንትራክተሮቹ አቅም ዴቨሎፕ ማድረግ ሰፖርት ማድረግ መቻል አለባቸው። ኦልሞስት ይሄን ከሆነለት ፋይናንስ ሰፖርት የሚደረግ ከሆነ ስልጠናዎች እንደዚህ ተጠናክረው የሚቀጥሉ ከሆነ የጋራ መግባባቶቹ ከቀጠሉ የሀገራችን ኮንስትራክሽን ኢንዱስትሪ አይደለም በሀገር ላይ በአፍሪካ ደረጃ ወጥቶ ፓርቲሲፔት አድርጎ ለሀገር ኢኮኖሚ ዴቨሎፕ ማድረግ ይችላሉ ያስባሉ። ኢንጂነር ዩሱፍ መሐመድ ለነበረን ቆይታ እጅግ አድርጌ አመሰግናለሁ። እኔም በጣም አመሰግናለሁ። ተመልካቾቻችን ዛሬ እንግዲህ ቀዳሚ ባረግነው በእይታ ፕሮግራማችን የኮንስትራክሽን ዘርፉ በተለይ አሁን እንደ ሀገር እየተሰጠው ያለው ትኩረት መቀጠል አለበት፣ ዘርፉ ማደግ ከዚህ የበለጠ ማደግ አለበት ስንል እንዲህ ቆይታ አድርገን ነበር። ስለተከታተላችሁን እጅግ አድርገን እናመሰግናለን። ቀጣዩ ፕሮግራም ድንቅ ነው። ባልደረባዬ ዳዊት ጎሳ ያዘጋጅቶታል። ድንቅ እንድትከታተሉ እየጋበዝኩ እኔ ግን ከወዲሁ ሰናበታችኋለሁ። ሳምንት በሌላ የዋልክ ፕሮግራም ደግሞ በሌሎች መረጃዎች ወደ እናንተ እንመጣለን። እስከ ሳምንት ደህና ሁኑልን። ግንባታን ስናስብ ከሚታየውና ውጤት ከሆነው ህንፃ፣ ድልድይ አሊያም መንገድ ወይም ሌላ ባሻገር ግንባታውን ለማከናወን ደፋ ቀና ካሉ ሰዎች አልፎም ደፋ ቀና ጠብ እርግፍ ያሉ ዘመን አመጣሽ ማሽኖች የሚረሱ አይደሉም። እንዲያውም ስራውን በማቅለል ረገድ ጉልህ ሚና አላቸው። ታዲያ ሀገራት እነዚህኑ ማሽኖች አመርተው ጥቅም ላይ ለማዋል የሚያደርጉት ፉክክር ቀልብን ይስባል። በግዝፈት፣ በፍጥነት፣ በጥራት ከሰው ንክኪ በመራቅና ረቂቅ በመሆን ረገድ የሚገነቡት ማሽኖች አግራሞትን ማጫራቸውን ቀጥለዋል። በአገር 288 ከነዚሁ ድንቅ የፈጠራ ውጤቶች ውስጥ አንዱ ነው። በአገር 288 ኤክስካቫተር ቀደም ሲል በጀርመን ኩባንያ ክሩፕ ለሬይን ብራውን አማካኝነት ለኢነርጂና ማዕድን ድርጅት የተገነባው በቀድሞ ስሙ ማንታክራፍ በጎማ የማይሽከረከር ተዘዋዋሪ ማዕድን ማውጫ ግዙፍ ማሽን ነው። ይህ በክብደትም በስራውም ግዙፍ የሆነው ማሽን እንደ አውሮፓውያን አቆጣጠር 1978 ጀምሮ በጥቅም ላይ ውሏል። ለዚህ ቃላት ግዝፈቱን ማስረዳት ላልቻሉት ማሽን ጀርመናውያኑ በጠቅላላው 92.46 ሚሊዮን ዩሮ ወይም 114 ሚሊዮን ዶላር በላይ በ2022 ስሌት መሰረት ይስተካከላል የተባለለትን ወጪ ለግንባታው ፈጅተዋል።
የዓለማችን በመሬት ተሽከርካሪነት ግዙፍ በመሆን ተወዳዳሪ አልተገኘለትም በሚል ዓለም ተስማምቶለታል ባገር 288። 13500 ቶን የሚመዝነው ባገር 288 220 ሜትር ርዝመት ወደ ጎን እንዲሁም 96 ሜትር ከፍታ ያለው ሲሆን 16.56 ሜጋዋት ያህል የኤሌክትሪክ ጉልበት የሚጠቀም በመሆኑ ግዙፍ መሳሪያነቱን አስመስክሯል። እንደው ከአነስተኞቹ ኤክስካቫተሮች ብናነጻጽረው እንኳ 12 ኤክስካቫተሮች ያህሉን ይሆናል ማለት ነው። ግንባታው በ1978 ሲጠናቀቅ የዚሁ የባገር 288 በዓለም ለመንደፍ ለማምረት 5 ዓመታት እንዲሁም ለመገጣጠም 5 ዓመታት የፈጀ እጅግ ውስብስብ አካላት ያሉት ማሽን በመሆኑም አግራሞትን በወቅቱ ፈጥሯል። ዛሬም ይህንን መረጃ ለምንሰማው እንዲሁ አስደናቂ ያደርገዋል። እንደ አውሮፓውያን አቆጣጠር በ1995 ከባገር 288 ከፍ ይላል በተባለ በትንሹ ከባድ በሆነው ባገር 293 በሆነው 14200 ቶን በሚመዝነው ተሽከርካሪ ቢተካም በዓለም ላይ ትልቁ የራስ ተንቀሳቃሽ የመሬት ተሽከርካሪ ሆኖ ቀጥሏል። ምክንያቱም እንደ ባገር ያሉ ማሽኖች የሚሰሯቸው ቁፋሮዎች በውጫዊ ኃይል ምንጭ የሚንቀሳቀሱ በመሆናቸው ከመጠን በላይ ጭነት ያለው ማሽንና በአካላዊ ልኬቶች ከማንኛውም አይነት ትልቁ የመሬት ተሽከርካሪ በላይ የግዝፈት ማዕረግ ይይዛሉ። እንደ ወንድሞቹና እህቶቹ ባገር 288 ለመንቀሳቀስ እጅግ አነስተኛ ቁጥር ያለው ሰዎች ብቻ ይፈልጋል። በአጠቃላይ 5 ሰው ብቻ። ባገር 288 እንዲገነባ ምክንያት በሆነው በጀርመን በሚገኘው የሃምባክ የማዕድን ማውጫ ውስጥ የድንጋይ ከሰል ማዕድን ከመውጣቱ በፊት ከመጠን በላይ ጭነት ያላቸው አለቶችን ለማስወገድ ነው። በየቀኑ 240,000 ቶን የድንጋይ ከሰል ወይም 240,000 ኪዩቢክ ሜትር ከመጠን በላይ ጭነት መቆፈር ይችላል። ይህም እስከ 30 ሜትር ጥልቀት ድረስ ከተቆፈረ የእግር ኳስ ሜዳ እኩል ነው። ባገር 288 ከወንድሞቹና እህቶቹ ሌሎች ባገር ምርቶች ጋር ሲነጻጸር በጣም ትልቅ ከመሆኑ የተነሳ የራሱ የሆነ የመጸዳጃ ቤትና የወጥ ቤት ክፍሎች ሁሉ አሉት። ይህ ግዙፍ ማሽን በራሱ ኃይል ባለመንቀሳቀሱ 16 ሜጋዋት ከውጭ የሚቀርብ ኤሌክትሪክ ኃይል ይፈልጋል። በደቂቃ ከ2 እስከ 10 ሜትር ሊጓዝ መቻሉ እጅግ ድንቅ እንዳስባለ ቀጥሏል። የባገር 288 የአካል ክፍሎቹን በጥቂቱ እንቃኝ። ዋናው ክፍል ቻሲስ የተባለው 46 ሜትር ስፋት ያለው ሲሆን በ3 ረድፍ 4 የተሳቢ እንስሳት ቅርጽ የያዙ ግዙፍ ብረቶች ላይ የተገጠመ ሲሆን እያንዳንዳቸው 3.8 ሜትር ስፋት አላቸው። የብረቶቹ ሰፊ የገጽታ ስፋት የባገር 288 የመሬት ክፊትን በጣም ትንሽ ያደርገዋል ማለት ነው። ይህ ቁፋሮ ስራውን ለመከወን በጠጠር በምድርና በሳር ላይ እንዲጓዝ ያስችለዋል። ቢያንስ 50 ሜትር የሚጠጋ ማዞሪያ ቦታ የሚፈልገው ማሽን የቁፋሮ ራስ ብቻ 21.6 ዲያሜትር ያለው ሲሆን እያንዳንዳቸው 6.6 ኪዩቢክ ሜትር የሚሸፍኑ 18 ቱቦዎች አሉት። ባገር 288 እንደ ባገር 281፣ ባገር 285፣ ባገር 287፣ ባገር 293 የመሳሰሉ ተመሳሳይ መጠን ያላቸውና የተገነቡ ተሽከርካሪዎች ቡድን አባል ነው። ባገር 288 እጅግ ድንቅ የሰው ልጅ የጥበብና የስልጣኔ ውጤት በመሆኑ በርካታ የኪነ ጥበብ ስራዎች እንዲዳስሱት ሆኗል። በስፖንጅስ ኢን ዘ ኪ ኦፍ ላይፍ አልበም ላይ ባለ አንድ ዘፈን ግጥም ውስጥ ባገር 288 የሰው ልጅን ስራ በማድነቅ በሙዚቃ ቪዲዮ ውስጥ እንዲገባ ጭምር ሆኗል። በጎስት ራይደር ስፒሪት ኦፍ ቬጋንስ ፊልም ውስጥ ጋላቢው ባገር 288 ያለው ሲሆን በጠላቶቹ ላይ ወደ እሳት የሚወስድ የጥፋት ተሽከርካሪ አድርጎ አስመልክቶናል። በሮበርት ኢቫን መጽሐፍ ውስጥ ዘ ሲቲ ኦፍ ዌልስ ባገር 288 ተብሎ ሲገነባ ተጽፏል። በተጨማሪም በሃንገር ጌምስ ካቺንግ ፋየር ፊልም ላይ ባገር 288 በዲስትሪክት 12 ትዕይንቶች ጀርባ ላይ እንዲሁ ይታያል።